ባዶን ስራ ነው ይዛ የመጣችው ወደ ጉድጓዱ። ለሷ ይሄ ጊዜ ቤቱ ባዶ፣ የምትሰራበት ባዶ፣ የምትጠጣው ባዶ በሆነበት ሰዓት ነው። ሁሉ ባዶ በሆነበት ሰዓት የሚገጥማት ታሪክ ግን ይለያል። በእናንተ ዘንድ እኔ እኮ ርኩስ ነኝ፣ በእናንተ ዘንድ እኮ እኔ የማልታይ ነኝ፣ በእናንተ ዘንድ እኔ እኮ ሰው አይደለሁም። በእናንተ ዘንድ ቂምና በቀል ያላቸው አይሁዶች ሁል ጊዜ እንዳቃለሉንና እንዳዋረዱን ነው። እስራኤላውያንን ልዩ የሚያደርጋቸው መረጃ ለማጥፋት አይታገሉም። እኛ ኢትዮጵያውያን ልዩ የሚያደርገን ደግሞ መረጃን ለማጥፋት ቀዳሚዎች ነን። ለአንተ ስል ቁብጥዬ ልብስ ገዝቼልሃለሁ። በቃ ብናወራ ከመንደር የሚያልፍ ታሪክ የለንም። አውሩ እንኳን ብንባል ከየት እናመጣዋለን? አይነ ጥላ አስሮን ይህ ምናምኑ ልኩስኩሱ ውስጣችን ገብቶ አፍዞን። ውስጥን የሚረዳ ውስጥን የሚያቅ ውስጥን የሚመረምር ነው። ያሳለፈችውን ጊዜና ሰዓት ሁሉ ሲገልጽላት 5 ባሎች አሉሽ፣ አሁን ካንቺ ጋር የለው፣ ይሄ 6ኛው ማለት ነው፣ ባልሽ አይደለም ማለት። በዚህ ጊዜ አረ በእውነት አንተ ነቢይ እንደሆንህ ያለው አለች። ውስጧ ተነካ። ለመጀመሪያ ጊዜ መሲህነቱን ለማን የገለጸው ብላችሁ ብትጠይቁ መልሱ ይሄ ነው፣ ሌላ የለም። ሳምራይቷ ነች። ያቺ ኃጢአተኛዋ በኃጢአት ኑሮ የኖረችው ጊዜዋንና ዘመኗን ሁሉ በጥላቻ መንገድ የመራችው ያ ባዶን ስራ፣ ያ ባዶ ጊዜ፣ ያ ባዶ ዘመን፣ ያ ባዶ ሰዓት በብሉይ ኪዳን የነበረ ወቅት ስለነበረ ተወቹ። በቃ እንዴ ከዚህ የበለጠ ምን አለ አለች። የግለሰብ ህይወት ላይ ብቻ አይደለም ታሪክም ላይ ነው ምቀኝነታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ መነኮሳት፣ ካህናት፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ብዙ እረኞች መጡ ነው የዛሬው። ይህም አንዱ ያዕቆብ ታሪክን የሚያነሳና ወደ መድኃኒታችን ኢየሱስ ክርስቶስ ጉዞ የሚያመራን ሲሆን ያዕቆብ ለመድኃኒታችን ለኢየሱስ ክርስቶስ መምጣት የሕይወት ምሳሌ በመሆን ያከናወናቸውን ተግባሮች እንደገና ከብዙ ዓመት በኋላ ደግሞ መድኃኒታችን ኢየሱስ ክርስቶስ ተወልዶ ያዕቆብ በሄደበትና በኖረበት በተመላለሰበት አካባቢ ያከናወነውን ተግባር ማሳያ ነው። ያዕቆብ በመጀመሪያ ደረጃ ያው በረከት ተቀብሎ ከአባቱ በሚሰደድበት ጊዜ እረኞች ነበሩ፣ ብዙ እረኞች ነበሩና በነዛ እረኞች በኩል ሲያልፍ ተቸግረው አያቸው። ከብቶቻቸውን፣ በጎቻቸውን ውሃ ለማጠጣት ጉድጓዱ ትልቅ ድንጋይ የተገጠመበት ስለነበረ ያንን አንስቶ ለማጠጣት ልጆቹ ጉልበት አልነበራቸውምና ችግራቸውን ተመለከተ እና በጉድጓዱ ዙሪያ በጎቹና እረኞቹ በሚዟዟሩበት ጊዜ አቅም አጥተው ያን ድንጋይ ለማንሳት እርሱ ወዲያው አያቸው። ምንድነው ችግራችሁ ሲላቸው፣ ይሄ ድንጋይ ትልቅ ነው፣ አሁን ለማንሳት አቅማችን አይፈቅድም። ጉድጓዱን ለንጽህና ብለው በትልቅ ድንጋይ ገጥመውታል። ጉልበት ስለሌለን ከብቶቻችንንና በጎቻችንን ለማጠጣት አልቻልንም አሉት። ወዲያውኑ እርሱ ያለውን ጉልበት ተጠቅሞ ድሮም በጣም ጉልበተኛ ነውና ለጉልበተኛ ሁልጊዜ የሚታገለው ነገር ነው የሚሰጠው። ኤሳውን ታግሎ ከማህፀን ጀምሮ ተረከዙን ይዞ ነበረ ሲወጣ አልለቅህም ብሎ ነበረ። በጉልበት ቀድሞ ወጣና ተመልሶ ሲገባ እንደገና ኤሳው ቀደመ። ከዛ እንግዲያው ከቀደምከኝ እኔም አልለቅህም ብሎ ተረከዙን ጨብጦ ነው የተወለደው እና ያዕቆብ ጉልበተኛ ነው ከድሮ ጀምሮ። ስለዚህ በእድሉም በሁኔታዎችም ሁሉ እንደዚሁ ኃያልና ብርቱ ስለነበር ያን ድንጋይ እንዲታገል ግድ ሆነበት። በጎቻቸውንም
እንዲያጠጡ ድንጋዩን አንስቶ እረኞቹን ተባበራቸው። ከዛ ሲጠይቃቸው የገዛ ዘመዶቹ እንደሆኑ አወቀ። ራሔልም ምርጥ የሆነች ውበት ስለነበራት በጣም ወደዳት። አጥብቆ ሲጠይቅ ዘመድናሞች ሆነው ተገኙ። እሷም ሮጣ ሄዳ ከብቶቻችንና በጎቻችንን ያጠጣልን ያዕቆብ አለ። ብዙ እረኞች መጡ፣ ግን ውሃውን ሊከፍቱላቸው አልቻሉም። ለበጎቹና ለከብቶቹ ብዙ እረኞች ነበሩ፣ የደህንነትን ጸጋና ሞገስ ሊያመጡ አልቻሉም። መድኃኒታችን ኢየሱስ ክርስቶስ ከብዙዎቹ እረኞች የሚበልጥ እረኛ ሆኖ ወደ ሰው ልጅ መጣ። ድንጋዩ ተጋጥሞ ነበረ። በአዲስ ኪዳንም የምህረት እና የቸርነት ስራዎችን ለመስራት የመቃብር ድንጋይን ለመፈንቀል በገዛ ፈቃዱ ሞቶ የእኛን የሞት ድንጋይ ፈነቀለልን። ያዕቆብ የበጎቹን ውሃ ጉድጓድ ድንጋዩን ከፍቶ ነው ያጠጣው። መድኃኒታችን ኢየሱስ ክርስቶስ የመቃብሩን ድንጋይ ሰብሮ ፈነቃቅሎ ነው ሞትን የሻረልን። ያዕቆብ በጎቹን ማጠጣው በጎቹን በነፍስም በስጋ መጠበቅ የበደልና የኃጢአት ስርየትን ማሳየት ትልቅ ምሳሌ በመሆን ያዕቆብ ለመድኃኒታችን ኢየሱስ ክርስቶስ መምጣት ትርጉም ሰጪ ሆኖ አገልግሏል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አሁን የዮሐንስ ወንጌል ምዕራፍ 4 ያንን የቀደመውን ታሪክ በእንዲህ መንገድ ይገልጸዋል። እንግዲህ ይላል የዮሐንስ ወንጌል ምዕራፍ 4 ቁጥር 1 እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቃል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። በሰማርያ ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ ይላል። ታሪኩ አልጠፋም። ለብዙ ዘመን የያዕቆብ ጉድጓድ አለ። በእኛ ሁኔታ ስናይ ግን የሚገርም ነው። በአንዱ ዘመን ስም የወጣለት በሌላው ዘመን የለም። እንደ ድል እየሆነ ነገሮች እየተገለባበጡ እየተረጋገምን እየተወጋገዘን ከታሪካችን ጋር የምንጣላ ፍጥረቶች ነን። እዚህ ክርስቶስም ሲመጣ ያገኘው የያዕቆብን ጉድጓድ ነው። ያ ጉድጓድ በታሪክ ውስጥ የነበረ የኖረ ጉድጓድ ነው። በዘመኑ የነበሩት ሰዎች የያዕቆብ ጉድጓድ ነው እያሉ አክብረው ይዘውታል። እኛ ምቀኝነታችን እኮ የግለሰብ ሕይወት ላይ ብቻ አይደለም፣ ታሪክም ላይ ነው ምቀኝነታችን። አባቶች በመንፈስ ቅዱስና በእግዚአብሔር አምላክ ኃይል በእግዚአብሔር አምላክ ቸርነት ያከናወኗቸውንና የፈጸሟቸውን ተግባሮች ዛሬ እንዲነሱ አይፈለግም። ይህ ምቀኛ ልብ በክፋት የተያዘ ከክፉ መናፍስት ጋር የመበቀል ክፉ ጠባይን የለመደ እና የራሱን ክፉ ጊዜ የሚፈጥር የራሱን ክፉ ጠባይ የሚያስፋፋ በሚሆንበት ጊዜ ታሪኮች መላቅጣቸውና ቅጣምባራቸውን ያጣሉ። ስለዚህ እዚህ የምናየው እውነት ግን ያው እስካሁን ድረስ የያዕቆብ ጉድጓድ አለች። እንደዛው ስሟም አልተለወጠም። እስካሁን እኮ ነው ይሄ የያዕቆብ ጉድጓድ ነው ብለው ያስጎበኙናል። መድኃኒታችን ኢየሱስ ክርስቶስ ሳምራይቱን እዚህ ነው ያገኛት ብለው አሁንም ድረስ ይነግሩናል። እኛ ወደ ጥንታዊ ገዳማት ስንሄድ አባቶቻችን ያከናወኑትን እንሰማለን። ግን ያንኑ ሁኔታ ደግሞ ለማጣረስና መልኩን ለማስለወጥ የሚደረገው ዘመቻ የነጮቹ ትግል ብቻ አይደለም፣ የራሳችንም ክፋት ሁሉ ጭምር አለበት። ወዳልሆነ መንገድ ለመውሰድ ከቤተ ክርስቲያን መንፈሳዊ ጉዞ ታሪኩን ለመቀየርና በዓለማዊ ንድፈ ሐሳብ እና እንደዚሁም ደግሞ በዘመኑ ሳይንስ ይዘት ጥላ ውስጥ አስገብተን ለሌሎች ዓለም ለመስጠትም አንዳንዶቻችን የተዘጋጀንበት ጊዜም ነበረ። እነ ቅዱስ ላሊበላ ሰሩት ከማለት ይልቅ አንድ ግሪካዊ መጥቶ ይሄንን ሰራ ለማለትም የሚዳዳቸው ብዙ ምሁራኖች አሉ።
እውነተኛውን የህይወት አምባቸውን ትተውና ረስተው በእግዚአብሔር ክብር የሚከናወኑትን የታሪክ መንፈሳዊ ጉዞዎችን ለማጨላለም እና ትውልዱን ባሎ ለማድረግ ዘመቻ የሚያከናውኑ ጥቂት አይደሉም። ይሄ ደግሞ ያው እንደዚህ ነው። ታሪክን መመረዝ የዚህ የሌላው የባዕዳን ዓለም ገጽታ መለያ ነው። እዚህ የሚነግረን የውላችሁ የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ከዚያም ጊዜውም 6 ሰዓት ያህል ነበር ይላል። ስንት ሰዓት ነው? 6 ሰዓት። 6 ሰዓት ታሪካዊ ናት። የ6 ሰዓት ጸሎት የሚያስፈልገውም ልክ እንደዚህ ነው። መድኃኒታችን ኢየሱስ ክርስቶስ በ6 ሰዓት በህብረተሰቡ ዘንድ ተገላ በጠዋት ውሃ መቅዳት የማይፈቀድላት ሳምራዊት እስራኤሎች ቀድተው ከጨረሱ በኋላ ወደ የደፈረሰውን ውሃ ልትቀዳ የምትወጣው በ6 ሰዓት ነው። ሳምራውያን እና እስራኤላውያን በሚገናኙበት ጊዜ አይናቸውን ይሸፋፈኑ ነበር። ወይም ኃይላቸው ጠንከር ካለ እስራኤላውያን ሳምራውያንን ያባረሯቸው ነበር። ከዚህ ውሃ እናንተ ቀድማችሁ ከቀዳችሁ ትቀጣላችሁ የሚል ትእዛዝም ተላልፏል። በጧት ንጹሕን ውሃ የሚቀዱት እስራኤላውያን ናቸው። ሳምራውያን በእስራኤላውያን ዘንድ የረከሱ ህዝቦች፣ የማያምኑ ከእግዚአብሔር አምላክ የተለዩ አህዛቦች ተብለው ይጠሉና ይናቁ ይተዉ ነበር። ቂም የተያያዙት እስራኤላውያን ወደ ባቢሎን በተማረኩ ጊዜ የነሱን ሀገር በሚገባ ተቆጣጥረው ይኖሩ የነበሩት እነዚህ ሳምራውያኖች ናቸው። ስለዚህ እስራኤላውያን ወደ ቅድስት ሀገር ገብተው አገር ባገኙ ጊዜ ደግሞ ሳምራውያንን ጠሏቸው። አገራችንን ይዛችሁ እናንተ ወርሳችሁ መጀመሪያ የኛ ነበርና ስለዚህ እናንተ ክፉዎች ናችሁ፣ እርኩሶች ናችሁ በማለት ያገሏቸዋል። ቀድመው አገር በመያዛቸው ምክንያት ቂም አድሮባቸው ስለነበረ በዚህ በውሃው ጉድጓዱ ጋር ይጣላሉ፣ ይለያያሉ። በመሆኑም 6 ሰዓት በሚሆንበት ጊዜ በእስራኤል ምድር ፀሐይቱ የምታቃጥልና የምታደክም ሰዓት ናት። በቀዝቃዛው ክፍለ ጊዜ እስራኤላውያን ይቀዳሉ፣ ውሃቸውን ቀድተው ያከማቻሉ በጧት። ሳምራውያን በ6 ሰዓት ማንንም እስራኤላውያንን ላለማግኘት ደክመው ነው በዛች ጉድጓድ የሚገናኙት። አሁን ግን ይኸው በሚገርም ሁኔታ ልክ በ6 ሰዓት መድኃኒታችን ኢየሱስ ክርስቶስ ወደዚህ ወደ ተናቁትና በትርፍ በቃጠሎ ሰዓት ወደምትቀዳው ሳምራይት መድኃኒታችን አምላካችን መጥቶ ደክሞት ነበር ይላል። ሰዓቱ አድካሚ ነው። ሌላው ደግሞ በዛ አገር ውስጥ አንዳንድ ሁኔታዎች ሲታይ ልክ ከ5 ሰዓት በኋላ ራሱ በጣም የመጫጫንና ድካም የበዛበት ሁኔታ ነው የሚታየው። የፀሐዩ ኃይል በጣም የበረታ ነው እና በዚህ ጊዜ ነው እንግዲህ ደክሞት ነበርና በጉድጓዱ አጠገብ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማሪያ አንዲት ሴት ውሃ ልትቀዳ መጣች። ልክ በ6 ሰዓት አድካሚው በሆነ ሰዓት እስራኤሎች ባረፉበት ሰዓት እሷ ስራ ጀመረች፣ ውሃ መቅዳት። ባዶን ስራ ነው ይዛ የመጣችው ወደ ጉድጓዱ። ለሷ ይሄ ጊዜ ቤቱ ባዶ፣ የምትሰራበት ባዶ፣ የምትጠጣው ባዶ በሆነበት ሰዓት ነው። ሁሉ ባዶ በሆነበት ሰዓት የሚገጥማት ታሪክ ግን ይለያል። የጊዜውም ሁኔታ ደግሞ ለሷ በቃ እንግዲህ ወዲህ እስራኤላውያን ወደዛ በዚህ ሰዓት ስለማይገኙ እንደ ልቤ ውሃዬን ቀድቼ እመጣለሁ ብላ ትርፍ ጊዜን ትርፍ ሰዓትንና አድካሚ ሰዓትን ነበር የተጓዘችው። በጧት መቅዳት ስትችል፣ በጧት ማግኘት ስትችል ተጽዕኖ ያሳደረባት የእስራኤላውያን በሳምራውያን ላይ ያላቸው አመለካከት ክፉ መሆኑ ነው። ታዲያ ይሄ 6 ሰዓት የሚገርም ሰዓት ሊሆን ነው። ኢየሱስም ውሃ ጠጭኝ አላት።
ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። እንዴት እኔ ቀድቼ ላንተ ሰጥሃለሁ? በእናንተ ዘንድ እኔ እኮ ርኩስ ነኝ። በእናንተ ዘንድ እኮ እኔ ማልታይ ነኝ። በእናንተ ዘንድ እኔ እኮ ሰው አይደለሁም። በእናንተ ዘንድ ቂምና በቀል ያላቸው አይሁዶች ሁል ጊዜ እንዳቃለሉንና እንዳዋረዱን ነው። እንዴት ታዲያ አንተ ከኔ ውሃ ትጠጣለህ? በጣም ገረማት። የመጣው ግን ጌታዋ ነው፣ የሁሉም ነው። እና እንዴት ነው ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና ይላል ቃሉ። ምንም አይገናኙም፣ አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወት ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ አለችው። አሁን መቅጃ ያለኝ እኔ ጋ ነው፣ አንተ ጋር መቅጃ የለም። እንደምትመለከተው ጉድጓዱ ወደ ውስጥ ርቀት አለው። እንዴት አንተ የሕይወት ውሃ እሰጥሻለሁ ትላለህ? እጅህ ባዶ ነው፣ ምንም የለህም። ይህንን ቃል እንዴት ተናገርከው? እኔ ባለ መቅጃዋ እያለሁ አንተ የሕይወት ውሃ እሰጥሻለሁ ትላለህ? መጀመሪያ አጠጭኝ አልከኝ። ሁለት ጊዜ ጥያቄ ያቀረበችለት። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን አለች። ታሪክን በደንብ ታውቃለች። ሀገሩ አልነበረም፣ ግን የኖረችበት ሀገር ላይ የያዕቆብ ጉድጓድ እንደሆነ በሚገባ መረጃ የሚሰጡ አባቶች ስለነበሩ ያንን አውቃለች። ያንን ታሪክ ለማጥፋትም ሆነ ለመለወጥ አልቻሉም። በጌታችን ዘመን የነበሩ ወይራዎች እስካሁን ድረስ አሉ፣ አሁን ተቀምጠዋል። እስራኤላውያንን ልዩ የሚያደርጋቸው መረጃ ለማጥፋት አይታገሉም። እኛ ኢትዮጵያውያን ልዩ የሚያደርገን ደግሞ መረጃን ለማጥፋት ቀዳሚዎች ነን። ማጥፋት እነዛ ቢያንስ ለመረጃ ይቆማሉ። ለዘመናት የተቀመጡ ድንጋዮች አሉ እስካሁን ድረስ። የያዕቆብ ጉድጓድ ከነ ድንጋዩ ከነ መግጠሚያው እስካሁን አለ። ሮማውያን መረጃ ለመስረቅ እንግሊዝና ሮማውያን የሀገሮችን መረጃ ሰብስቦ በራሳቸው እጅ ውስጥ ለማስገባት ከየትኛውም ዓለም የሚቀድማቸው ኃይል የለም። እና እዚህ የምናየው መረጃን በማስቀመጥ ደረጃ አባታችን ያዕቆብ አለችው። መድኃኒታችን ኢየሱስ ክርስቶስ ደግሞ ከያዕቆብ ዘር በይሁዳ በኩል የተወለደ ኃያል ጌታ ነው። አባታችን ያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ውሃ ጠጥተዋል አለችው። እንደገና ተነግረዋለች። እሷ የታሪኩን ባለቤት የታሪኩን ንጉሥ እሷ እንደገና መግለጽ ቻለች። ብዙዎቻችን እኮ ምንም የምናገረው ነገር የለንም። አሁን እናት ለልጇ የምታወራው ነገር የለም። ብታወራ በእንዲህ ያለ ቀን እንጀራ ጋግር ያለሁ ወጥ እቁብ ለአንተ ስል ቁብጥዬ ልብስ ገዝቼልሃለሁ። በቃ ብናወራ ከመንደር የሚያልፍ ታሪክ የለንም። አውሩ እንኳ ብንባል ከየት እናመጣዋለን? አይነ ጥላ አስሮን ይህ ምናምኑ ልኩስኩሱ ውስጣችን ገብቶ አፍዞን የምንናገረው ነገር ሁሉ ይጠፋናል። እሷ እያችሁ ስትናገር ለጌቷ አምላኳ እዛ ነው ያለ። የቀደመውን ታሪክ በማንሳት ጀመረች። እስቲ የምታወሩትን ነገር ፈልጉ ለልጆች። ምን አውርተናል? በዚህ በ21ኛው ክፍለ ዘመን ያለው ትውልድ ከቤተሰቡ ቅዱሳንና ጻድቃንን የሀገሩን መንፈሳዊ በረከትና ታሪክ የሰማና አእምሮ ውስጥ ያስቀመጠ ልጅ አለ ብንል እንጃ፣ የለም። በምንም መንገድ እንጃ
አይኖርም። ለምን? እንዲህ አይነት በጎ አካሄድም መንፈሱ እንድንለምድ አይፈልግም። ቤቶቻችን በቅዱሳን መንፈስና ቃል የተሞሉ ንግግሮች እንዲወጡ ራሱ ቤቱም አይፈቅድም፣ እንጀራችንም አይፈቅድም። በዋከባ ላይ የተመሰረተ ስለሆነ ተዋክበን ደክሞን እንተኛለን፣ ተዋክበን አንቀላፍተን እንነሳለን። ስለዚህ ስለ መንፈሳዊ ታሪኮችና ጀግኖች፣ ስለ ቅዱሳንና ስለ ጻድቃን፣ ስለ ሰማዕታት በእግዚአብሔር አምላክ በረከበት በኩል ስላለፉ፣ በረድኤት በኩል ስለተሰለፉ ሰዎች ልንገልጽ የምንችልበት ቋንቋ ራሱ የለም፣ አይመጣም። ቢመጣ በአሁኑ ወቅት የትምህርት ቤቱ ቋንቋ ነው። እሱ ደግሞ ያው አስቸጋሪ ነገር ነው። ዝብርቅርቁ የወጣ ነገር ነው። መላቅጡ የጠፋ ነው። መላም የለውም እና ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል አላት። ውሃ ስጭኝ ብሏታል እኮ። የንግግሩ ቋንቋ ከሷ በሚጠይቀው በረከት ላይ የተመሰረተ ነው። ውሃ ስጭኝ። እሷ አልሰጥም እኔ እንዴት ነው አለ። አንተ አይሁዳዊ ሆነህ ገርሟታል። ጥያቄው በጣም አደገኛ ነው። እስራኤላውያን እንዲህ አይነት ጥያቄ ሲጠይቁ በሳምራውያን ዘንድ ይሄ ህልም እንጂ እውነት አይመስልም። የማይተባበሩ ስለነበረ በዚች በምስኪኗ ሳምራዊት ዘንድ እንደ አንድ ተአምር መስሎ ነው የታያት። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ለዘላለም የሚፈልቅ የሕይወት ውሃ ምንጭ ይሆናል። ለአንድ ጊዜ አይደለም ማለት። ለምንድን ነው አለ? እኔ የምሰጠው አለ። የዚህ ጊዜ ሴቲቱ ውስጧ ተነካ። ሴቲቱ ጌታ ሆይ እንዳልመጣ ውሃም እንዳልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ ያለችው። አሁን ልመና ጀመረች። አድካሚ የሆነ ሰዓትና ጊዜ በልዩነት ፍርሃት ወደዚህ ጉድጓድ እንዳልመጣ ይህን ውሃ ስጠኝ። በጠዋት መጥቼ በቀንም መጥቼ በዚህ በቃጠሎ ሰዓትም መጥቼ ሌሎች በእኛ ላይ ያላቸውን ጥላቻ በፊታቸው ተገልጦ እንዳላይ ይህን የሕይወት ውሃ ስጠኝ። እውነትም እንዴት ነው አለች። ስጠኝ እስቲ እሱን እንዳልጠማ ተሸክሜም እንዳልንከራተት በቤቴም ሙሉ ሆኖ እንዲቆይ ይህን የሕይወት ውሃ ስጠኝ ያለችው። ኢየሱስም አሁን ንግግራቸውን ጀምረዋል። እሷም ትመልሳለች፣ ትጠይቃለች። አሁን ስጠኝ የሚለው ላይ ደርሳለች። ስጠኝና መቅጃ የለህም ልዩነት አለው አይደለ? መጀመሪያ የራሷን መቅጃ ተመካች። እኔ የምሰጥሽ የዘላለም ነው አላት። በዚህ ጊዜ እንግዲያውማ ስጠኝ አለች። መግባባት ችለዋል አይደል? አዎ። በፊት በራሷ በያዘችው መቅጃ ኩራት ተሰማት። አንድ አይሁዳዊ በጉድጓድ ስር ሆኖ በጉድጓዱ አጠገብ ሆኖ ሲለምናት አሁን አንዳንድ ሂደቶችን የመቀበልና የቋንቋው እና የአስተያየቱ ብርሃን ውስጧ እየገባ ስለመጣ አሁን ለወጥ አለችና እንግዲያውማ ስጠኝ ይሄ እንዳልመላለስ። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። አዎ ምን አላት? ወደዚህ ነይ አላት። ሴቲቱ መልሳ ባል የለኝም አለችው። የለኝም እኔ ባል አለች። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ። 5 ባሎች ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም። በዚህስ እውነት ተናገርሽ አላት። 5 ባሎች አግብታለች፣ አልወለደችም። እወልዳለሁ እያለች ባሎችን ትለውጥ ነበር፣ ግን ምንም አልሆነም።
አልወልድ ስትል ደግሞ ለቋት ይሄዳሉ። አሁን አንድ የቤት አጫዋች አለ። እሱም ባል አይደለም፣ እሱም ባልሽ አይደለም ማለት ባህል የለኝም ማለትሽ ልክ ነሽ፣ እውነትሽን ነው አላት። ከዛ በኋላ እሷ የውስጥ የቤቷን እና የህይወቷን ችግር ሁሉ ስለደረሰበት ሴቲቱ ጌታ ሆይ አንተ ነቢይ እንደሆንህ አያለሁ አለች። አሁን እየጨመረች መጣች። ከስጣኝ ውስጧን ወደ መናገር ደረሰች። ሰዎች ውስጣቸውን ዛሬ አይናገሩም። ውስጣቸውን ለመናገር የሚናገሩበት ጊዜ፣ ሰዓት፣ ቦታ፣ ሰው የለም። ስለዚህ ሰዎች ጭንቀታቸው ከውስጣቸው ነው። እዚህ ግን የውስጥን የሚያውቅ ጌታ ከፊት ለፊት አለ። በሳምራይቱ ህይወት ውስጥ ውስጥን የሚረዳ ውስጥን የሚያውቅ ውስጥን የሚመረምር ነው። ያሳለፈችውን ጊዜና ሰዓት ሁሉ ሲገልጽላት 5 ባሎች አሉሽ፣ አሁን ካንቺ ጋር የለው ይሄ 6ኛው ማለት ነው፣ ባልሽ አይደለም ማለት። በዚህ ጊዜ አረ በእውነት አንተ ነቢይ እንደሆንህ አያለሁ አለች። ውስጧ ተነካ። የውስጠኛው አካል መተንፈስ የሚችልበትን እድል አገኘ። ከዚህ በኋላ አባቶቻችን በዚህ ተራራ ሰገዱ አለች። ያው ጀመረች። ደግሞ አሁን አምልኮት ውስጥ ገባች። ነቢይ መሆኑን ስታቅ በሱ አስተሳሰብ ነቢይ እንደሆነ ውስጣዊ መረጃዋ የነፍሱ አካል ሲነግራት አሁን ወደ አምልኮት መጣች። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። በእውነትና በመንፈስ የሚሰግዱበት ጊዜ። የግድ ኢየሩሳሌም መሄድ የለብንም። የግድ በኢየሩሳሌም ተራራ ላይ መሆን የለበትም። ያ ጊዜ ይመጣል አለና የአምልኮትን ክብር ለተቀበሉት ሁሉ በያሉበት ለሚያደርጉት የአምልኮት ፍቅር መንፈሱን ሰጠ። ይህ ለመጀመሪያ ጊዜ የሰጠው የቃል ኪዳን የአምልኮት ኃይል ይባላል። አንደኛ ቃል ኪዳንም ነው። ቃል ኪዳን ገብቷል። በየትኛውም ቦታ ብትሰግድ ለፈጣሪህ የአምልኮትን ክብር ብትሰጥ በመንፈስ እንደሚቀበልህ ማሳያ ነው። በዚህ ቦታ የግድ መድከም የለባቸውም ማለት፣ የግድ ተጉዘው መምጣት የለባቸውም ማለት። ጉዞው አንድ ጊዜ በሰብአ ሰገል የአምልኮት ክብር ተገለጠ። ከዛ በኋላ መድኃኒታችን ኢየሱስ ክርስቶስ በሁሉም ስፍራ በሁሉም ቦታ ባለበት ስፍራ ሁሉ በጸሎቱም ሆነ በስግደቱ ላይ የእግዚአብሔር መንፈስ የመቀበልን ኃይል አሳየና ቃል ገባ። ለመጀመሪያ ጊዜ ይህንን ታላቅ መለኮታዊ ምስጢርን የገለጠው ለሳምራይቱ ነው። እግዚአብሔር ስሙ የተመሰገነ ይሁን። እሷ በተራራው ግርጌ ይሰገድ እንደነበረ ቀደም ሲል የነበረ የብሉይ ኪዳንን ታሪክ ታውቃለች። አሁን ግን አስተሳሰቧን ሁሉ መለወጥ ጀመረ። በእውነት የሚሰግዱበት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል አላት። አብ ሊሰግዱለት እንደዚህ ያሉትን ይሻልና፣ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል በማለት አስፈላጊነቱን አሳያት።
ለየትኛዋ? ለዚች ለኃጢአተኛይቱና በእስራኤላውያን ዘንድ ለተገለለችው ሴት ሚስጥሩን ገለጠ። ይሄ ሚስጥር እንዳውም መገለጥ የነበረበት ለዘሮቹና ለቤተሰቦቹ ነበር አይደል እንዴ? ግን አይደለም። አሁን ለኃጢአተኛ ነው የገለጠው። በደለኛ ተብላ ለተጣለች፣ በ6 ሰዓት በፀሐይ ድካም ውሃ ልትቀዳ ለሄደች፣ የሕይወት ውሃ ምንጭ ውሃውን ሳትቀዳ እሱ ራሱ ሞላላት። ያን የሕይወት ምንጭ የቃሉን ሰማያዊ በረከት ከአምልኮት መንፈሳዊ ጸጋ ጋር ከመንፈስ ቅዱስ ገለጣና ተስፋ ጋር ወደ ሕይወቷ በቃሉ በኩል ገባ። ከዚህ በኋላ ሴቲቱ ምን አለች? ክርስቶስ የሚባል መሲህ እንዲመጣ አውቃለሁ አለች። አያችሁ ቶሎ ብላ እንዴት እንደተናገረች። በፊት ነብይ ነህ አይደል ያለችው። ማንም ከእስራኤላውያን ክርስቶስ ማንም ሳይለው ለመጀመሪያ ጊዜ ክርስቶስ ያለች እቺ ሳምራዊቷ ናት። ልቧ ትዝ አለው። የነፍሷ የቀድሞ ትምህርት የብሉይ ኪዳን ቃሉ በአእምሯ ውስጥ ምንም እንኳ ከእስራኤላውያን ጋር ባይግባቡና ቢጣሉ በቅድስት ሀገር በኖሩበት መንፈሳዊ ተስፋ ውስጥ የቃሉ ኃይል ልቧ ውስጥ ነበረ። ክርስቶስ ሲመጣ እሱን ይሄንን ይነግረናል። የሚገርም እኮ ነገር ነው። ከውስጧ ያ ቃል ወጣ። በዚህ ጊዜ ኃጢአቷን አላሰበችም፣ በደሏን አላሰበችም። ምክንያቱም በቃ ሚስጥሯን ስላወቀ አሁን በአምልኮት መንፈሳዊ በረከት ላይ ነው የተሰለፉት። ቋንቋቸው ሁሉ ተለየ። የእሷም ደግሞ ቀጥታ ወደሱ የሚሄድ አነጋገርን አመጣች። ክርስቶስ የሚባል መሲህ እንዲመጣ አውቃለሁ። እርሱ ሲመጣ ሁሉን ይነግረናል። ገና ሲመጣ ትንቢቱን ታውቃለች። ገና ሲመጣ ነው። በሷ ግምት ገና አልመጣም። የልቧ ውስጥ ያለውን መሻት በሚገባ ያውቃልና አንዳንድ ጊዜ ኃጢአታችንን ብቻ አይደለም እግዚአብሔር አምላክ የሚያየው። በኃጢአት ደረጃማ በእስራኤላውያን ባህሪና ጠባይ እነዚህ ሳምራውያኖች እንኳን ውሃ ስጪ ይልላት ጉድጓዱን ቶሎ ለቀሽ ጥፊ ነበር የምትባለው። በጌታችን በኢየሱስ ክርስቶስ አካሄድ ደግሞ ውስጧን በደንብ ስላወቃት የኃጢአቱን ጉዳይ ወደዛ ተወውና የውስጥ መሻቷ ላይ ያለው ምዕራፍ ነው ማየት ያለብን። ውስጥ ያለው መሻቷን ደግሞ እሷ ስትገልጽ ክርስቶስ ሲመጣ እሱ ይነግረናል አለች። በፊቷ ማን ያለው? ክርስቶስ አምላኳ እኮ ነው። በፊቷ ያለው እሱ ነው። ከመገረም ያለፈው ነገር ብዙ ነገሮችን መነጋገር መቻሏን እዚህ ላይ እናያለን። በኋላ እርሱ ሲመጣ ሁሉን ይነግረናል። የሚገርም ነው። እርሱ ሲመጣ እስቲ እንበሉታ ቃሉን። እርሱ ሲመጣ ሁሉን ይነግረናል። በቃ ልቧ ያለው ይሄ ነው። አያችሁ፣ እርሱ ሲመጣ ሁሉ ይነግረናል፣ ሁሉን ይነግረናል አለችው። ኢየሱስም የምነግርሽ እኔ እርሱ ነኝ። ለመጀመሪያ ጊዜ መሲህነቱን የገለጸላት ለማን ነው? ለዚች ለሳምራዊቱ። ለመጀመሪያ ጊዜ መሲህነቱን ለማን ነው የገለጸው ብላችሁ ብትጠይቁ መልሱ ይሄ ነው፣ ሌላ የለም። ሳምራዊቷ ነች። ያቺ ኃጢአተኛዋ በኃጢአት ኑሮ የኖረችው ጊዜዋንና ዘመኗን ሁሉ በጥላቻ መንገድ የመራችው እንስራዋ ባዶ የሆነባት በቃ እርሱ እኔ ነኝ በቃ አላት። ከዚህ በኋላ በዚያም ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ያም ባዶ እንስራ እዛው ላይ ተወችው። የሕይወት ውሃ ምንጭ አገኘች አላገኘችም? በቃ ተወችው። ውሃውን በቃ ጣለችው። ያ ባዶ እንስራ፣ ያ ባዶ ጊዜ፣ ያ ባዶ ዘመን፣ ያ ባዶ ሰዓት በብሉይ ኪዳን የነበረ ወቅት ስለነበረ ተወችው። በቃ እንዴ ከዚህ የበለጠ ምን አለ አለች። ወደ ቤት ውሃ ያስፈልጋት ነበር። አሁን ውሃ አልቀዳችም። ውሃ ጠጭኝ ያላት ጌታም ውሃም አልሰጠችውም። ልክ ወዲያው
በዚያ ጊዜ ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረግሁትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማም ወጥተው ወደ እርሱ ይመጡ ነበር። ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን እናንተ የማታውቁት የምበላው መብል ለእኔ አለኝ አላቸው። የሳምራይቱን ልብ ይዟላ። እሱ አለኝ የምበላው። እነሱ ምግብ ፍለጋ ሄደዋል። እሱ እዚህ ጋር ደግሞ ሕይወት ይሰራል። እነሱ እንጀራ ሊያመጡ ከተማ ገብተዋል። እሱ ደግሞ እዚህ የጠፋ ልብን እና ዘመንና ጊዜ የተጫነውን ሕሊና ያንጻል። እነርሱ እንጀራ ብላ ይላሉ፣ እኔ የምበላውን አግኝቻለሁ ይላል። አንዲት ሳምራዊት ቆንጆ አሁን ጉዞ ጀመረች። ስለዚህ ደቀ መዛሙርቱ የሚበላው አንዳች ሰው አምጥቶለት ይሆን እንዴ ተባባሉ። ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው። እናንተ ገና 4 ወር ቀርቷል፣ መከርም ይመጣል ትሉ የለምን? እነሆ እላችኋለሁ፣ ዓይናችሁን አንሱ፣ አዝመራው አሁን እንደነጣ እርሻውን ተመልከቱ። የሚያጭድ ደሞዙን ይቀበላል፣ የሚዘራና የሚያጭድ አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል አንዱም ያጭዳል የሚለው ቃል በዚህ በእውነት ሆኗልና፣ እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኋችሁ። ሌሎች ደከሙ፣ እናንተ በድካማችሁ ገባችሁ። ሴቲቱም ያደረግሁትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያ ሰዎችም ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ስለ ቃሉም ከፊተኞች ይልቅ ብዙ ሰዎች አመኑ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋልና እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበረ። መድኃኔ ዓለም የሚለው ቃል ይህንን ቃል ያመጡት ሳምራውያን ናቸው። መድኃኔ ዓለም የዓለም መድኃኒት እንደሆነ ክርስቶስን አሁን አየነው ብለው ከአይሁዶች ቀድመው ያመኑ በዚች ሴት ትምህርት የተቀበሉና ቃሏን የሰሙ ወደ እርሱ ፈጥነው የሄዱ ይሄንን በረከት አገኙ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ቆንጆ ሰባኪ ሆነች አልሆነችም? እሷ ክርስቶስ ሲመጣ ይነግረናል አለች። አሁን ደግሞ እነሱ ደግሞ ክርስቶስ ነው የዓለም መድኃኒት ነው አሉ። መድኃኔ ዓለም ኢየሱስ ክርስቶስን አሁን መድኃኔ ዓለም የሚለው ቃል በቤተ ክርስቲያናችን ይህ ቃል ከሳምራውያን የመጀመሪያው የእምነት ቋንቋቸው የወጣ ነው። የዓለም መድኃኒትን አግኝተነዋል፣ አይተነዋል። በቃ አንቺ ነግረሽናል። አዎ እንግዲህ ወዲህ አንቺ መንገር ሌላ ምንም አያስፈልገውም። እኛም አምነናል፣ እውነት ነው መሲህ ነው የመጣው ብለው በአንዲት ሳምራዊት ብዙ ሳምራውያንን አፈራች። ኢየሱስ ክርስቶስም የሚያምኑትን ሰዎች ለመጀመሪያ ጊዜ ተጠናክረው በእርሱ ፊት የቆሙ ኃያላንን አገኘ። አይሁዶችም ሳምራውያን በማመናቸው ግራ ተጋቡ። እነዚህ ከኛ ጋር የማይተባበሩ ይሄን ያህል ኃይል እንዴት ነው አሉ። አንደኛውና ትልቁ በእስራኤላውያኖች ዘንድ የእምነት ኃይልና የሰው መብዛትን አንዱ እንዲጨምር ያደረገው የሳምራውያን መድኃኒታችን ኢየሱስ ክርስቶስ በቅን መመልከቱና ውስጣቸውን መማረክ በቻሉ ነው። ሲጠቀምም ደግሞ በዚች በእንስራ በተሸከመች ባዶ እንስራ በያዘች ሳምራዊት ይህን ያህል ትልቅ ስራ ሰራ። በምድር ላይ ካሉን ትልልቅ መንፈሳዊ ጸጋዎች አንዱ ለትውልድ መናገር መቻል ነው። ዛሬ ደግሞ ይህን መናገር መቻል በክፉ ለውጦ ክፉን እንድናቆይ ምቀኝነትን እንድናቆይ ቋንቋችን ተለወጠ። በሳምራዊቱ ያገኘውን መንፈሳዊ በረከት በሚቀጥለው ትውልዳችንም ላይ መልካም ተናግረን በቅንነት መንፈስ ሕይወትና ኑሯችንን ትውልድና ጊዜያችንን እንድንመራ ልዑል እግዚአብሔር አምላክ ቅዱስ ፈቃዱ ይሆንልን። በክርስቶስ ሥጋና ደም ታትመን እውነትም መድኃኒት ነው እሱ
መሲሁ ይነግረናል፣ እሱ ሁሉን ይነግረናል እንዳለችው ሁሉን የሚነግር ጌታ አጠገቧ ነበረ። እኔ እርሱ ነኝ ብሎ እንደገለጠላት ሁሉ እኛም በክርስቶስ ሥጋና ደም ታትመን የክርስቶስ መግለጫዎች እንድንሆን አምላካችን ያብቃን። አሜን።